ልወዞዞ በግሬ ወክንቶ ክንሆ ተጀመረ ወጥቼ ወርጄ ፈልጌና ፈቅጄ ቃረምኩትን መስልና ግልጻ ይዤ ከተፍ ካይናችሁ በራፍ የልባችሁን ደጅ ገርበብ ቀልባችሁን ደግሞ ሰብሰብ አድርጉና ዝለቁ ከኔ ጋር ላይክ አድርጋችሁ ብትጀምሩ ሸጋ ነው። አዲስ ለመጣችሁ በራችን ክፍት ነው። አረፍ አረፍ ብሉና ተከተሉኝ። ወንድማችሁ ካፊያው ዘመህር ነኝ። ያለን እንግዲህ ይሄ መገናኛ ቀደም ሲል ለታክሲ ተርሚናል የለውም ነበር። አስፓልት ዳር ላይ ጫፍ ደራርቱ ቱሉ ህንጻ ስር ላይ ነበር መኪኖች የሚቆሙት እና መጨናነቅ ቢኖር ነበር። አሁን ግን ከ22 ስትመጡ እዚህ ጋራ እዛ ደራርቱ ቱሉ ህንጻ ስር ሳትደርሱ ታክሲዎች መቆሚያ እንዲሰፋ ብሎ ተሰርቷል። ፊት ለፊት ደግሞ የመጸዳጃ ቤት አለ፣ ግሪን ኤሪያ አለ። እዚህ ጋር የተጨናነቀ ነበር ታስታውሱ ከሆነ ዘና ብሏል። እንግዲህ ከ22 የሚመጣው መንገድ ይዘን ነው። በላይኛው በኩል ደግሞ በተቃራኒ ይታያቸዋል ሃይገሮቹ በፊት አስፓልት ዳር ላይ ነበር የሚቆሙት። አሁንም እሱ ጸዳ ብሏል። ይሄ ወደ 24 የሚወስደው መንገድ ነው። ይሄ እንግዲህ እዚህ ስር ነበረችን ህንፃዋን አለፍ ብላችሁ በጣም በርካታ መጨናነቅ ነበር። ታክሲዎች ይቆማሉ፣ አውቶቡሶች፣ ሎንችኖች ይቆማሉ። ታክሲ ማውረድ መጫንም እዚህ ጋር አስፓልት ዳር ላይ ስለነበረ ይሄ መንገድ በጣም የተጨናነቀ ነበር። አሁን ግን ከኋላ እንዳሳየዋችሁ በተቃራኒው በዚህም በኩል ተሰርቷል። ይሄ ለትራፊክ መጨናነቁ ትልቅ እፎይታ የሰጠ ነው፣ ግን በቂ አይደለም። ከዚህ ቀደም አሳይቻችኋለሁ። እስኪ ወደ መገናኛ ምን የሚታይ ነገር አለ? እስቲ ግራ ቀኙን እያየን ወሬ እያየን እንግዲህ እናያለን። ወጪ ወራጁን እንቃኛለን። መገናኛ እንግዲህ አዲስ አበባ ውስጥ በጣም በርካታ ሰዎች የሚተላለፉበት ግርግር አለበት የሚባል እልፍ ሲባል ደግሞ ኪስ የሚዳብሱ ቀስቴዎች እንዳሉ ይታመናል ብቻ ሳይሆን ትክክልም ነው። በተለይ ከቀስቴዎች ባሻገር ደግሞ የትራፊክ መብራት ሲይዛችሁ ባለ መኪኖች በተለይ አሽከርካሪዎች ጠንቀቅ ማለት ያለባችሁ መገናኛ ላይ በተለይ መሸት ሲል 12 ተኩል ላይ በእናንተ በኩል በሾፌር በኩል ታሽከረክሩት በኩል ይመጡና ያናግሯቸዋል። ምንድነው የምታወራው ብላችሁ ስታወሩ በሌላ በኩል በሩን ከፍቶ ስልክ አንስቶ ይሮጣል። መሀል መንገድ ላይ ምንም ማድረግ አትችሉም። እና እንደዚህ አይነት ነገር በጣም የተለመደ ነበር። በተለይ 11 ተኩል 12 ተኩል አካባቢ ላይ የተለመደ ነው ቦታው። በእርግጥ ሰዎችም አሁን ይሄን ቦታ ስለሚያውቁት ጠንቀቅ ብለው ነው የሚሄዱት። እዚህ ጋር አንደኛም ግርግሩም ይመስላል። ሀሳባችንን ሰብሰብ ባናረግም ቀልባችንን ሰብሰብ ባናረግም እንግዲህ ደግሞ ህይወት ውጣ ውረዷ ከባድ ነውና በውስጣችን አንድ ነገር ከቤታችን ይዘን የምንወጣው በተለይ ብቻችን ከሆነ እሱ ጋር እያብሰለሰልን ነው የምንሄደው። የቤት ስራ በውስጣችን ያለውን ይዘን ስለምንሄድ እንግዲህ ሀሳቡ ስንገባ ነው ብዙ ጊዜ ለእነኚህ ሰዎች ሲሳይ የምንሆነው። እዚህ ጋር ነበር እንግዲህ መጨረሻ ከ22 የሚመጡ ታክሲዎች እዚህ ጋር ነበር የሚያወርዷቸው። ባሶቹ በጣም ይሄ ቦታ የተጨናነቀ ነበር። ያው አጃችሁት አሁን አሽከርካሪዎችም ግልጽ ነው መንገዱ ለማለፍ ነው እዛ ጋር ስለተሰራላቸው ነው። እና እንዲህ አይነት ነገሮች ቀደም ብለው ቢታሰቡስ ኑሮ እላለሁ። ረዥም ጊዜ ይሄ ትራፊክ መጨናነቁ ነበረ እዚህ ላይ። አሁንም አንዳንድ ቦታዎች ላይ ይሄ ችግር ያልተቀረፈባቸው ቦታዎች አሉ። እነሱንም እንግዲህ ይቀርፋሉ ብዬ አስባለሁ። በታክሲ መቆሚያ ለታክሲዎች ብቻ ሳይሆን ደግሞ አሁን አሽከርካሪዎች ራሱ ፓርክ የሚያደርጉበት ቦታ ያስፈልጋቸዋል። የሆነ ቦታ ላይ ሄዱ ሲሉ አንዳንድ ወዳጆች አሉኝ። እኔ አሁን አንዳንዴ መኪና ጥለው የሚወጡበት ጊዜ አለ። ቦታው የሚሄዱበትን ቦታ ያዩትና እዛ ቦታ ላይ መኪና ማቆሚያ ከሌለ የት አድርጌ ጉዳይን ጨርሼ እመለሳለሁ ብሎ በታክሲ መሄድን የሚመርጡበት አለ። አይፈረድም። መኪናም ይዞ ቤት አስቀምጦ የሚሄድ አለ። በሌላ በኩል ደግሞ የነዳጅ መወደድን ተያይዞ ከሱ ጋር ቤትም አስቀምጠው በታክሲ መሄድ የሚመርጡም አሉ። አንዳንድ ቦታ በእርግጥም ያስመርጣል። መኪና ይዛችሁ ነዳጅ ጨርሳችሁ የምትገቡትን ነዳጅ እና በትራንስፖርት ስትሄዱ ስታወዳደሩ ይሄኛው ይሻላል፣ በትራንስፖርት የምንሄደው ይሻላል አንዳንዴና በርካቶች ይሄን ያደርጋሉ። የሚሄዱበት ጉዳይ የግድ አንዳንዴ ፕራይቬሲ የሚያስፈልግበት ጉዳይ ከውጣ ውረዱ በተለይ ታቆራርጦ ታክሲ አንድ ቦታ ወርዶ ወደ አንድ ቦታ መገለባበጥ እሱ ከሌለ ይሄን የሚመርጡ አሉ። ይሄው መገናኛ ነው የምንደርሰው። እንግዲህ የሰው እንቅስቃሴው ረፋድ ላይ ነው፣ ብዙም የለም። እንግዲህ ዛሬ እንደምታዩት ነው መገናኛ ሃይዌው ያው በላይ በኩል የሚሄደው ነው። እዚህ ጋር ራሱ በጣም ያሳዝኑ መሻገሪያ ላይ ታችሁ ከሆነ እዚህ ስትሻገሩ አስተናባሪዎች አልፎ አልፎ ይኖራሉ እንድንሻገር የሚያደርጉን። ከዛ ባሻገር ግን ሰው ከጀመረ እንደ ጎርፍ ነው ያልቅም። አሽከርካሪው ረጅም ሰዓት ይቆማሉ። አንዳንዶቹ ደፋር ናቸው። የመኪናውን አፍንጫ ሰጠት አድርገው ወደፊት ገብተው የሚሄዱ አሉ። አንዳንድ አሽከርካሪዎች ደግሞ ካልቆምንላቸው አይሄዱም። እዚህ ጋር አሁን ይሄ መንገድ እኔ ምንድነው
እግረኛው መሸጋገሪያ ወይ ግራውንድ 4 ኪሎ እንዳለው ወይ ደግሞ በላይ ቢሆን ኖሮ አሽከርካሪዎችም አይቸገሩም። አሁን ብዙ ጊዜ አሽከርካሪዎች ሲቸገሩ ያለሁኝ ምክንያቱም እግረኛ ፍሰቱ እንደምታዩት ነው። አንዴ ከጀመረ አያቆም። አሁን ዛሬ እንደውም በረፋድ ላይ ነው ብያችኋለሁ። ብዙም እንቅስቃሴ አለ የሚባልበት ሰዓት አለም። አሁን 11 ሰዓት ላይ በተለይ ስራ መውጫ ላይ መሻገሪያውን አንድ ከተጀመረ እንደ ጎርፍ ነው። ሰው መኪና መቆም ግዴታ ይሆንበታል እና እሱን ለመቅረፍ ከዚህ በፊትም ይህን ሀሳብ ሳቀርብላችሁ ነበር እና ወይ በግራውንድ ወይ ደግሞ በላይ ቢሆን ኖሮ የተሻለ ይሆን ነበረ። መገናኛ ላይ እንገኛለን። ወክ ኤንድ ቶክ ነው። እስኪ እንግዲህ ከዚህ ቀደም መገናኛን አሳይቼ አውቃለሁ። ቢሆንም እስኪ አሁን መገናኛ ምን ትመስላለች? መተባበር ህንፃ ነው ፊት ለፊታችን የሚገኘው። መተባበር ህንፃ እንግዲህ በተለይ ኤሌክትሮኒክስ የሆኑ እቃዎች በተለይ ስልክ፣ ይሄ ወደ ዘፍመሽ ያውላችሁ ፊት ለፊታችሁ ዘፍመሽ ነው፣ ወደ አድዋ የሚወስደው የመካከለኛው መንገድ ነው ይሄ። እኛ ግን ተሻግረን በላይ እንወጣለን። እዚህ እንግዲህ መተባበር ህንፃ ስልክ፣ ዘመናዊ ስልኮች፣ ኤሌክትሮኒክስ እቃዎች የሚፈልግ ሰው እዚህ ጋር መጥቶ ነው ማግኘት። ከመርካቶ ውጭ እንግዲህ መገናኛ ላይ ነው የተለያዩ የስልክ አይነቶች፣ ዘመናዊ ስልኮች ከመጡ እዚህ አታጧቸውም። እንግዲህ ወደዚህ ወደ አደባባዩ ስንዞር ነው። ይሄ አደባባዩ በነገራችን ላይ በግራውንዱ ሌሎች መኪኖችና ባቡር የሚሄድበት አለ። እዚህ ፊት ለፊት ደሴቱ ስር ልክ እንደዚህ መኪኖች ከቆሙ ሰው ማለፍ ከጀመረ ረዥም ሰዓት ይቆማሉ። እዚህ ጋር መጨናነቅ ይመጣል። አንዳንዴ ቮለንተርስ አሉ፣ በጎ ፈቃደኞች ቢጫ ለብሰው እነሱ የሚያስተናግዱ አሉ። እነሱንም ቢሆን ሰው ግን አይታዘዛቸውም። እነሱ በተወሰነ ኢንተርቫል ለማሳለፍ ይሞክራሉ። ሰው ግን ጥሷቸው ነው የሚሄደው እና አንዳንዴ ልክ ያልሆነ ነገር ታያላችሁ። ግን ይሄ ቢታሰብበት። አሁን የ4 ኪሎ በጣም አሪፍ ሆኗል። በግራውንድ ሰው ያልፋል። በላይ በዩኒቨርሲቲው ስር አንድ ማቋረጫ አለ። ወደ መገናኛ የሚሄድ በተለይ አስፓልት ውስጥ አይገባም እና ትልቅ እፎይታ ነው የሰጠው። ግራውንዱ እንደውም የሚመረጥ ይመስለኛል ከላይ በላይ ከመሄድ። ይህ እንግዲህ ቤተልሔም ፕላዛ፣ ህዳሴ ህንፃ እንግዲህ ልዩ መገለጫዎች ናቸው እነኚህ። ሰው እንግዲህ ማልዶ ወደ ተለያየ ጉዳይ እንግዲህ አርፍዶም ወደ ስራ የሚገባ አለ፣ ጉዳዩን ለማስጨረስ አለ። ሜክሲኮ ነው ሌላኛው የሰው መጨናነቅ የሚበዛበት አዲስ አበባ ውስጥ ከመገናኛ ቀጥሎ ሜክሲኮ ነው እኔ የምታዘበው። ሌላ ደግሞ በጣም ያልታወቀበት እንደዚህ ሰው መጨናነቅ ያለበት ቦታ የት መሰላችሁ? ሉካንዳ አካባቢ ናችሁ ከሆነ የምታውቁት፣ ሉካንዳም እንደዚሁ የሰው መጨናነቅ አለበት። ከዛ ባሻገር መርካቶ፣ መቸስ መርካቶ ነው የሰው አይነት የሚታይበት ነው። መገናኛ ላይ እንግዲህ ወደ ላይ እየወጣን ነው። ደግሞ ግራ ቀኙን እያያችሁ ነው እንግዲህ የሰው አይነት ታያላችሁ። የምታውቁት ሰው ድንገት ልታዩ ትችላላችሁ። አንዳንድ ተመልካቾቼ ቲቸር እገሌን አየህ ነው እገሌን አየሁ እያላችሁ ትነግሩኛላችሁ። የሰፈሬን ሰው አየሁ አርጅቷል ያላችሁኝም አላችሁ። ኮሜንት ላይ ስለማነብ ነው። እኔ ቪዲዮ ከሰራ ኮሜንት ላይ ስታዩ ጠቃሚ መረጃዎች የሚያስቀምጡልኝ አሉ። አንዳንዴ እኔ በደንብ ያልገለጽኩትን ዝርዝር መረጃ የሚያስቀምጡልኝ አሉ። ይሄ በግራ በኩል የነበረው እንደዚህ አልነበረም። ቀደም ሲል እዚህ ድረስ ነበረ አጥሩ። ይቺ ነበረች መንገዷ። ከዛ ደግሞ ከመንገዷ ቀጥሎ ደግሞ አስፓልቱ ዳር ላይ እዚህ ጋር ወንጭኖች፣ ወደ ታች ደግሞ ታክሲዎች ይቆማሉ። እንደዚህ በእግረኛ መንገድ አትችሉም፣ ወደ መሀል ትገባላችሁ። አስፓልቱ ደግሞ በራሱ ማካፈያ ነበረው መሀል ላይ። ይሄ ማካፈያ መፍረስ እኔ ብዙ ትልቅ ነገር እያየን ነው። ምን ለምን ነበር የሚያስፈልገው እስክል ድረስ ሁሉ ነው። ይሄ አሁን መኪናው የምትሄድ መሀል ላይ ማካፈያ ነበር። እዚህ ጋር ሎንችኖች ይደረደራሉ የሚጭኑ። ከታች ደግሞ ከጀመርኩበት ወደ ዳገቷን መምጣት ከጀመርኩበት ላይ ደግሞ ታክሲዎች ቆማሉ፣ ፒያሳ የሚጭኑ። ሰው በዚች ለመረማመድ ተውት ይተጋፋል ነበር። አሁን ግን በዚህ ምንም መጋፋት አያስፈልግም። በግራ በኩል ያሉ ደረጃዎች አሉ። በጣም ሰፊ ነው። ሰብሰብ ተደርጓል። እንግዲህ በዛኛው ግንባታ አለ። ግንባታው ገና ነው። ግንባታው ሲያልቅ ደግሞ ይሄን ቦታ ገጽታውን የሚቀይረው ይመስለኛል። ይሄ መገናኛ አሁን ወደ ላይ እየወጣን ነው። ወደ አራዳ የካ ክፍለ ከተማ ማለት ነው። የካ ክፍለ ከተማ ከሱ በቀኝ በኩል አደባባይ ነበር። በፊት ዲያስፖራ አደባባይ ይባል ነበረ። ሚሊኒየሙ አካባቢ መሰለኝ በዲያስፖራዎች የተሰየመው። አሁን ስያሜው ደሴቱ ፈርሷል። ሰርክሉ ፈርሷል። በመብራት ነው መኪኖች የሚተላለፉት። እዚህ ብቻ አይደለም እንግዲህ በርካታ ቦታ ሳይቻቸዋለሁ።
የትራፊክ መጨናነቁን የተወሰነ ቦታ ሲሞክሩት እንደ መፍትሄ የተቆጠረው አደባባዮች በመብራት መተላለፍ ሲጀምሩ ብዙ መጨናነቆችን እየቀነሰ ስለተገኘ እንደ አማራጭ ተወስዷል። አሁን በርካታ ቦታዎች አደባባዮች የሉም። እኛ ሀገር ደግሞ አደባባዮች እጅግ በጣም ሰፊዎች ናቸው ሲበዙ፣ እነሱ ተነስተዋል። እስኪ ወደዚህ ወደ ሾላ ድረስ እንሄዳለን። እስኪ ሾላ ገበያ ይሄ ፊል በቀኝ በኩል የምታዩት የካ ክፍለ ከተማ ነው። 10 ክፍለ ከተማዎች ህንፃዎቻቸው አንድ አይነት ናቸው። ለአንድ ተቋራጭ ሰጥቶ የከተማ አስተዳደሩ አንድ ያሰራቸው ናቸው። ምናልባት ለሚኩራ ነው አዲስ ክፍለ ከተማ እንደመሆኑ መጠን እሱ እንደዚህ አይነት ህንፃ የለውም። ምናልባት ህንፃው በኪራይ ነበረ እስከማውቀው ድረስ እየተገለገለ ያለው። የካ ተራራ ላይ በርቀት ይታያቸዋል። ባለፈው ያሳየኋቸው የጫካ ፕሮጀክት የተወሰኑ ቤቶች ጫፍ ላይ ይታያቸዋል። ከሱ ስርም አጥር አለ። ጫካ ውስጥም የተለያዩ ፕሮጀክቶች አሉ። ይሄ ማራቶን ህንፃ ነው። እዚህ ጋር እንደምታዩት ነው እንግዲህ የሰው ማዕት ነው የምታዩት። በተለይ 11 ሰዓት ላይ እንዳልኳቸው ስራ መውጫ ላይ እና ጠዋትም ስራ መግቢያ ላይ ትርምስምስ ነው። እንግዲህ ትከሻችሁን እንዲህ ወደ ቀኝና ወደ ግራ እያደረጋችሁ ነው የምትተላለፉት። እዚህም ጋር ቀደም እንዳልኳችሁ ኤሌክትሮኒክስ እቃዎች በተለይ ስልኮች ልክ መተባበር ህንፃ ላይ እንዳሉት እዚህ ጋርም እንደዚሁ አሉ። መገናኛ እንግዲህ መገናኛ አንዳንዶች በጣም በርካታ ቅያሶች ወይም መንታ መንገዶች ስላሉት ነው መገናኛ የተባለው ይላሉ። ቀደም ሲል ደግሞ መገናኛ ሚኒስቴር በዚህ ወደታች ያስኬድ ነበር። አንድ ህንፃ ነበረ መገናኛ ሚኒስቴር ይባል ነበር እና በዛ መገናኛ እንደተባለ ነው የሚነገረው። አንዳንዶች ደግሞ ሰዎች ተቀጣጥረው የሚገናኙበት ስለሆነ ነው ይላሉ። እንደዚህ አይነት ነገር ግን አሁን በተለይ ተሰንደው ቢገኙ የሰፈሮች አሁን ክፍለ ከተማ ላይ ያሉ ባህልና ቱሪዝም ጽሕፈት ቤቶች አሉ። እነሱ ባለሙያዎችን አሰማርተው አንዳንድ የጥንታዊ ሰፈሮች በአፍ የሚነገሩ አሉ። እነሱ በአፍ መነገራቸው የዘመንን ድንበር ተሻግረው ሲሄዱ ዲስቶርት ይሆናሉ። አንዱ ለአንዱ ሲነግሩ የሆነ ነገር ሚስ ያደርጋል። ልክ እንደዚህ ነው። በቃላዊ ሲሆን ብዙ ጊዜ ለማቆየት አይቻልም። ግን በሰነድ ቢቀመጥ እንግዶች መጥተው እንኳ ለመጠየቅ ቢሞክሩ ሰነዱን ያገኙታል። አሁን በተለይ ማህበራዊ ሚዲያ ላይ ስላለ ሰነዱን በቀላሉ ቢገኝ መጠቀም ይቻላል። አንዳንዴ ወደ እናንተ ላደርስ እልና ስሞክር ምንም አይነት መረጃ ማግኘት አልችልም። ከዛ እንደው እዛው አካባቢ ያውቃሉ የሚላቸውን ጠየቅ አድርጌ ነው ወደ እናንተ ማደርሰው እና እንደዚህ አይነት ነገር ክፍለ ከተሞች ቢያዘጋጁ ጥሩ ነው። ቀደም ሲል የነበሩ ሰፈሮች በተለይ ታሪካዊ ስያሜ ያላቸው ታሪካዊ ስያሜያቸውን ይዘው እንዲቀጥሉ እንዳይረሱ ለማድረግ ጥረት ቢደረግ መልካም ነው። እዚህ ጋር የቅዳሜ ገበያ አለ። ሰንደይ ማርኬቶች አሉ አደባባይ ላይ። እነሱ ላይ ነው ዘፈን ስላለ ዩቲዩብ ያው ዘፈኑን ስትራይክ እንዳይልክብኝ ድምፁን ዘግቼው ነው እንጂ በዘፈን መሀል ላይ የሚያስተዋውቅ አለ። በ100 ብር ቲማቲም 5 ኪሎ ቲማቲም በ100 ብር ማለት 20 ብር ማለት ነው። እንደሱ ያስተዋውቃል። በቅናሽ ነው ያለ ሰዎቹ ራሱ ልጁን ድምፁን እየሰሙ ያሉ እና በነገራችን ላይ እንደዚህ አይነት አደባባዮች እጅግ በጣም ጠቃሚ መሆናቸው ነው የምትረዱት። ሰፈራችን አትክልት ተራ የሌለበት ራቅ ብለን ሄደን የምንገዛ ሰዎች ቅዳሜን ጠብቀን ቢያንስ ገባ ብለን እንደውም ዋጋቸው ከኖርማል አትክልት ተራ የሚተናነስ አይደለም። አንዳንዱ ጊዜ እንደውም የተሻለ ይሆናል። እዚህ ጋር አንድ ቦታ ላሳያችሁ እየተሰራ ይች ነበር፣ ግን ሰው ለማለፍ ክልክል ነው። ገና አልተመረቀም ይመስለኛል። እዚህ ጋር መዝናኛ ነገር አለች G+1 ነገር ቀለል ባለ መስተዋት የተሰራች እንግዲህ ወደፊት ተከራይና ይሄ ወንዙን ተከትሎ መሄድ መንገድ ነው። እንደምታዩት ወንዝ አለ። እዩት። ታች ለመሄድ አሁን መካከለኛው ይሄ ባድዋ መሄደው ቅድም ዘፍመሽ ያልኳችሁ መስመር ነው። እዛ ለመሄድ አሁን እንደዛ መዞር አይጠበቅብኝም። በዚህ ውስጥ ወክዮች ያለው መራመጃዎች ቀጥታ መሀልኛው አስፓልት ደርሳለሁ ማለት ነው። እና ብዙ ጊዜ ግሪን ኤሪያዎቹ የወንዝ ዳር ልማቶቹ
ከታሰበላቸው ባሻገር ዲስፕሌስመንት አቋራጭ መንገዶችም ሆነዋል ብያቸዋለሁ። በጣም መዝናኛ ናቸው። ሰዎች እንዲዝናኑባቸው ያደርጋሉ ቁጭ ብለው እያነበቡ። ከዛ ባሻገር ደግሞ በጣም ያየኋቸው እኔ ሰዎች ዋናውን አስፓልት ሄደው እንደዚህ ግርግር ውስጥ አሁን እንዲህ የማይወድ ሰው አለ። እኔ አልወድም። አሁን እንደዚህ ያው ለእናንተ ለማሳየት ሰው እንጂ እንዲህ ግርግር አይመችም። ከዚህ ይልቅ ወንዝ ዳር ላይ ዘና ብዬ ብሄድ እመርጣለሁ። እና እንዲህ ያሉ ነገሮችን እንደ አማራጭ ናቸው እዚህ ያያችኋቸው። ከዚህ ባሻገር ሾላ ድረስ በግራ በኩል ያለው ኮሪደር ልማቱ አሳምሮታል። ጥላ ሆኗል። ዛፎቹ የቆዩ ነው የሚመስሉት። በቅርብ ነው የኮሪደር ልማት ሲሰራ አብረው የተሰሩ ናቸው። እነኚህ የመጸዳጃ ቤቶች ናቸው። እንግዲህ በጣም አስፈላጊው ደግሞ አንደኛው በዚህ በኮሪደር ልማት ያገኘነው በረከት ምንድን ነው? በየተወሰነ ርቀት ላይ የመጸዳጃ ቤት መኖራቸው። ቀደም ሲል በጣም እንቸገር ነበር። በተለይ ሽንት ለመሽናት በተለይ እህቶቻችን የሆነ ካፌቴሪያ መግባት አለባችሁ። እዛ ደግሞ አንዳንዶቹ ይቆልፉታል። ከውጭ ገብታችሁ ቀጥታ ወደ መጸዳጃ ስትሄዱ ደግሞ ይገለምጧችኋል። አንዳንዶች ደግሞ በራሳችን ይሉኝታ እንታሰርና ሳልጠቀም እንዴት እገባለሁ ትላላችሁ። እና እህቶቻችን ደግሞ በተለይ ይቸገሩ ነበረ። ወንዶችም ያው አንዳንዴ ጠጋ ብለው ይሸናሉ። እሱን ችግር የሚቀርፍ ነው። አሁንም ግን በቂ አይደለም። እኔ የታዘብኩት ነው። በነገራችን ላይ እኔ የማወራችሁ እንደ እንትን አትውሰዱት። ለምን እንደዚህ ያልክ ምናምን የሚሉኛል። እኔ የታዘብኩትን ነው። ትክክል ካልሆንኩኝ ከስር አይ ይሄ ያልከው ትክክል አይደለም ብሎ በጨዋ ደንብ የሚጽፋሉ። አብዛኞቹ የኔ ቤተሰቦች በጨዋ ደንብ ነው የሚገልጹልኝ። እንደዚህ ያልክ እንጂ እንደዚህ ደግሞ አንዳንዶቻችሁ አስተያየት ሰጡኝ። ድፍን ያለ አስተያየት ግልጽ የሚያንጸኝ ቢሆን ጥሩ ነው። ይሄኛው ያልከው ትክክል አለ ይሄኛው ነው ከማለታቸው በፊት አንዳንዶች አይ ልክ አይደለም አሁንስ ምናምን ብላችሁ የምትተውታላችሁ። ምን እንዳላችሁኝ ምን እንደተሳሳትኩኝ ምን ማረም እንዳለብኝ አላውቀውምና እንደሱ አድርጎልኝ። ጥላውን አያችሁት? በግራ በኩል ያሉ ዛፎቹ መቀመጫዎች ቢኖሩ አሁን እንደዚህ ሄጄ እኔ አረፍ ብዬ ቁጭ ብል ትንሽ ደስ ይለኛል። ግን መቀመጫዎች ያሉ አይመስለኝም። ይሄ ወደ ሰፈሮች የሚያስገባ ነው። በዚህ በግራ በኩል የምታዩት ሰፈሮች አሉ። ስለዚህ በተወሰነ ርቀት ላይ ወደ ውስጥ ሰዎች እንዲገቡ ያደርጋል። በለዚያ ሊዞሩ ነው ማለት ነው። ወደ ሾላ እየሄድን ነው እንግዲህ መገናኛ ከታች ጀምረን ይኸው እዚህ በግራ በኩልም እንደዚሁ መዝናኛ አለ፣ ፋውንቴን አለ፣ ግሪን ኤሪያ አለ፣ ልጆች መጫወቻማ አለ። እዚህ ጋር ቅዳሜና እሑድ ምሽት ላይ ይለቀቃል። እዚህ ጋር ፋውንቴን እንደምታዩት አለ። በግራ በኩል አረንጓዴ አጸዶች አሉ። ፊት ለፊት ደግሞ ካፍቴሪያም አለ። እንደዚሁ ቁጭ ብሎ ሻይ ቡና ማለት ይቻላል። እዚች ጋር አነስተኛ ወንዝ አለች። በነገራችን ላይ ይህቺ ድልድይ ነገር አለች። በዛ ወንዝ አለ። ሾላ ጋር ያለ መዝናኛ ነው እንግዲህ። ይሄ አነስተኛ ወንዝም አለች። ሾላ መብራቱ ጋር ደርሰናል እንግዲህ እነሆ። ሾላ እንግዲህ ሲነሳ ትልቅ የገበያ ቦታ ነው። የት አለ ሾላ ካላችሁኝ ወደ ታች ነው። በዚህ ከታች የሚመጡ መኪኖቹ ወደ ገበያው ነው እንግዲህ። ትንሽ ወርታች ታጠፉና በቀኝ በኩል አለ። ይሄ የፖሊስ መምሪያ ነው። ይሄ ህንፃዋ ፊት ለፊት የምታዩት ከሱ ጀርባ እንግዲህ ገበያው ነው በታች በኩል። እኛ ግን ወደፊት እንሄዳለን። ሾላ እንግዲህ ያው መስቀለኛው ላይ እንገኛለን።
ይሄ ወደ ላይ አዲስ መንገድ ነው። ይሄ በዚህ በህንፃ ወደ ላይ የሚወስደው መንገድ ጠባብ መንገድ ነበረች በፊት። አሁን ትልቅ ሆኗል። ማስተንፈሻ መንገድ ሆኗል። አሁን ብዙ ቦታ ለመሄድ መኪና መጨናነቅ ሲሆን እንደ ማቋረጫ ይጠቀሙበታል ብዙዎች። የተወደዳችሁ አድማጮቻችን እንግዲህ ዛሬ እስኪ ልወዞዞ በእግሬ ብዬ ከመገናኛ ሾላ ድረስ ግራቀኙን እያየን አፌ ላይ የመጣልኝ እንዲሁ እያወራኋችሁ እዚህ ድረስ የመጣሁበት ቪዲዮ ይህን ይመስል ነበር። ሁሌ እንደምመኝላችሁ አሁንም ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ወንድማችሁ ካፍያው ዘመር ነበር። ጤና ይስጥልኝ።